የምር ግን እንደኔ ምን ማለት እንዳለበት ምን መናገር እንዳለበት ግራ የገባው ሰው አለ። እግዚአብሔርን በጣም ነው ግራ የገባኝ የእውነት በጣም ከሚገባው በላይ ማለት ነው። በጣም ምን አይነት አስተያየት ልስጥበት? ምን ልናገር? ምን ይባላል? አሁን ማለት እዚህ ስራ ላይ በጣም ነው የሚያሳፍረው። እውነት ለመናገር የእውነት በጣም ያሳፍራል። ይሄንን የእውነት ከእናንተ ማየታችን የእውነት ብሩኬ ይሄንን ከአንተ በማየቴ በጣም ያሳፍራል። በእውነት ያሳፍራል። በጣም ይደብራል። የምሬን ነው። እኔ እንጃ ምን ማለት እንዳለብኝ አላውቅም። ታውቃላችሁ የሰው ልጅ በተለይ ሴት ልጅ የሰው ልጅ አይደለም ሴት ልጅ የምትወደውን ያለ ማጣት የምትከፍለው መስዋዕትነት ከዛሬ ነገ የኔ ይሆናል፣ ከዛሬ ነገ ጥፋቱን አምኖ ይቅርታ ይጠይቀኛል። ከዛሬ ስንት ሴቶች አለን ጋይስ፣ ስንት አይነት ሴቶች አለን። እኛ በፍቅር ተጠምደን ግን የፍቅር አጋሮቻችን በጣም ብዙ በደል እያደረሱብን፣ በጣም ብዙ ጥፋት እየሰሩብን ግን በደላቸው ግን በፍቅራቸው እየተሸፈነ ሲያጠፉ ምንም የማይመስለን ሲያጠፉ በገዛ ጥፋታቸው ይቅርታ ብለናቸው እኛው ወደ ህይወታችን ለመመለስ የምንጥረው ነገር ግን ለኛ ምንም ቦታ የማይሰጡን ስንት ሴት አለች ነው በእንደዚህ አይነት ህይወት የምትኖር። የምሬን ነው የምላችሁ ግን ከባድ ነው። እውነቴን ነው የምላችሁ ማለት ሀይሚና ብሩኬ ላይ እያየህ ያለሁት ነገር አሁን ላይ እነሱ ድራማም ሊሆን ይችላል ምንም ሊሆን ይችላል አይዶና አላቅም። እኔ ግን በማየው መጠን አንዳንድ ጊዜ የሆነ ሰዓት ላይ እያሳለፍናቸው የፍቅር ላይፎች አሉ። ገባችሁ? የፍቅር ህይወቶች በጣም ብዙ የታመምንባቸው በጣም ብዙ የተጎዳንባቸው በቃ ጥፋታቸውን እየሸፈንን ራሳችን ይቅርታ እያልን በቃ ፍቅራቸው አሸንፎን የምንኖር ግን በጣም ደግሞ ሲያልፍ ደግሞ የሚጸጽተን ማለት ነው። ለምን እንደዛ ሆንኩኝ? ለምን እንደዛ አረኩኝ? ለምን እሱ ማን ስለሆነ ለምን በህይወቴ ላይ እንደዛ አይነት ታምር እንዲሰራብኝ ለምን ፈቀድኩ ብለን ደግሞ ዞር ብለን የምናስበው ታሪክ አለን ሁላችንም። እና ሴት ልጅ ደግሞ ትውደድ ታፍቅር፣ የምትወደውን ሰው ያለማጣት ብዙ መስዋዕትነት ትክፈል፣ ብዙ ነገር ታድርግ። ግን እመኑኝ አንዴ ተስፋ ከቆረጠች በኋላ እመኑኝ ያንን ሰውዬ አይደለም ከህይወቷ እኔ እንጃ በሰፈር በአካባቢ ራሱ እንድታየው አትፈልግም። እውነቴ ነው። አንዴ ቁርጥ ካረገች ማለት ነው ውዶቼ። ሀይሚ እኮ በጣም ብዙ ዋጋ ከፈለች። ሀይሚ እኮ በጣም ብዙ መስዋዕትነት ከፈለች። ይህን ያህል ኦሬዲ 2 ወር ሆናቸው። ግን ሀይሚ አንድ ቀን እንኳን ከወንድ ጋር ታይታ አታውቅም። ብሩኬ ግን ከአንድም ሁለቴ። ግን ምን ነክቶህ ነው ብሩኬ? ግን ምንድን ነው አላማ? ምንድን ነው ፍላጎትህ? ምንድን ነው? እሺ ሀይሚን ለማናደድ ቪዲዮ ቀርጻችሁ ምናምን ላካችሁ እንበል። ሌላ ልባችሁ ንጹህ ነው፣ ምንም አላደረጋችሁም እንበል። እሺ በዚህ እንመን። እሺ ግን አንተ ትከሻ ላይ ተኝታ ማየት ግን አንድን ሴት አንተ ትከሻ ላይ አስበኋል። ሀይሚን ባቀፍክበት አንገት ሀይሚን እንኳን አንድ ቀን አቅፋት እንኳን አንድ አልጋ ላይ ተኝታችሁ እንኳን አታውቁም። ግን እንደዚሁ ስትሄዱ በውጭ ምናምን አንገቷ ላይ ታሳርፈዋለ፣ ትተቃቀፋላችሁ ምናምን ነገር። ግን ሌላ ሴት አረፈችበት ክንድህ ላይ፣ ሌላ ሴት አቀፍክበት። እሷን ባቀፍክ አይቀፍም? አያስጠላም? አይዘግንንም? እኔ ዘግንኖኛል ጋይስ፣ እኔ ዘግንኖኛል በጣም ማለት ነው። እሱ ላደረገው እኔ በጣም አስጠልቶኛል ድርጊቱ ማለት ነው። በጣም ይደብራል ብሩኬ፣ የምር በጣም ይደብራል። እንዴ ምንድነው ያስነኩህ? ምንድነው ያደረግኩህ? እንዴ ምንድነው ከሴት ቂጥ ማትወጣው? ሴቶቹን አትዋቸውም እንዴ? ምንን ማለት እንዳለብኝ ግራ ስለገባኝ በጣም አላቅም። ብቻ አንዳንዴ እንደው ዝም አይነቅ ዝም እንዳለ ላይ አያስችልም። እና ሀይሚዬ እንግዲህ ዛሬ ሰላምም አላልኳችሁ አይደል? ወይኔ እኔ ነገር አይ እንግዲህ ሰላም ብያለሁ። በግማሽ ቪዲዮ ቢሆንም ሰላም ብያለሁ የኔ ውዶች፣ የኔ ጨረቃ ፋሚሊዎች ማለት ነው። የማዳም ቅመሞች በተለይ ራሳችሁን ጠብቁ እናቴ፣ እንዳትታመሙ። ይሄን እያያችሁ እንዳትታመሙ። ፈታ በሉ እናቴ።
እራሳችሁን ጠብቁ። የራሱ ጉዳይ፣ ሁሉም ለራሱ ጥቅም ነው እና እናንተም እራሳችሁን ጠብቁ፣ ዘና በሉ፣ ፈታ በሉ፣ አትጨነቁ። ሀይሚዬ እንግዲህ ዛሬ የመጣችሁ ያው ቪዲዮ ተልኮላት ተቃቅፈው ጭራሽ በሷ ሙድ እየያዘች ኮልታፋ ስታስጠላ። ደግሞ ይቺ ግልንፍጥ ከየት መጣች? ይቺ ትርፍ ብቻ ከየት መጣች? ኧረ በስመ አብ! የተዘናበጡ የሚያመጣቸው ደግሞ የተላላጡ ምናምን ምድረ አርቲፊሻላም የሚያመጣቸው እግዚአብሔርን በጣም ሀይሚ ጭራሽ እንደ ሀይሚ የሚሆን ሴት በዚህ ምድር ላይ አታገኝም። ብሩኬ እኔ ልንገርህ እውነቱን እንደ ሀይሚ ቁጥብና ወርቅ የሆነ ሴት የፈለገ 10 ሴት አክተልትለህ ብትመጣ ማለት ነው እንደ ሀይሚ አይነት ሴት መቼም እንደማታገኝ አስረግጬ ነው የምነግርህ። መቼም ማለት ነው። ጭራሽ እንግዲህ እሷ ላይ ሙድ እየያዘች እሷ ላይ ይሄ መመሳይ ልጅ እኮ ነው ሙድ እየያዘችበት። ወይኔ ሲያምር ብላ አንቺ ወንድ ብርቅሽ ነው። እዛው አገላብጩ እንደፈለግሽ ጠብሰሽ ቢዩ ስትፈልጊ ማለት ነው። አገላብጩ ከፈቀደልሽ እሱ እሺ ካለሽ። ሀይሚን ለማናደድ እንጂ አንቺን ፈልጉሽም አይደለም። ተነግሮሽ ነበር እሷን እንዳታስቀይም ተብለሽ ነበር። የፈለገ ዶላር ቢሰጥሽ ማለት ነው። የፈለገ ገንዘብ ብታይ እሷን እንዳታስከፊ ተብለሽ ነበር። ጭራሽ ደግሞ ቪዲዮ ለእሷስ እንዴ ምን አገባት እሷ? ሀይሚ እኮ ማለት ነው በዚህ ቀንታ በዚህ ተናዳ ወደ ብሩኬ ልትመለስ አትችልም። እኔ እውነቱን ነው የምነግራችሁ። እንቅጯን ስነግራችሁ ሀይሚ በዚህ ተናዳና ቀንታ ወደ ብሩኬ ልትመለስ አትችልም። ይልቁንም እንድትርቅ እያደረጋችኋት ነው። የምታደርጉት ድርጊት ሁሉ በጣም ነው የሚደብረው። በጣም ያስጠላል። በጣም ማለት ነው። እና ያለውን ነገር እንግዲህ ያው የመጨረሻ እንደሆነ ለተመልካች ያው ተመልካች ፍላጎቱ ምን እንደሆነ ሁለቱም ጠንቅቀው ያውቃሉ። እውነታውን መናገር አለብኝ። እንግዲህ እንደዚህ አይነት ቪዲዮ ተልኮልኛል ብላ ነው እንግዲህ ሀይሚዬ የመጣችው። አነጋገሯ ራሱ እኮ እግዚአብሔርን እኔ እንጃ። እርግጠኛ ነኝ አሁን ሀይሚ ያለችበትን እያለፈች ያለችበትን ህይወት ብዙ ሴቶች አርፋችሁታልና ትረዷታላችሁ ብዬ አስባለሁ። እኔ በበኩሌ በጣም ተረድቻታለሁ። በጣም ያለውን ነገር እሱንም ጠርታ ልታናገረው ነው እንግዲህ የጠራችሁ የነበረው። እሱ ግን እንዳያችሁት በስርዓት እንኳን አይደለም ሲመልስላት የነበረው። በቃ አለ አይደለም አላቅም ማለት በስርዓት አውራኝ ስትለው እሱ እንግዲህ መተው እሷን ለማቀፍ የሆነ የቀልድ አይነት ነገር ነው ሲያሳያት የነበረው። እሷ ደግሞ ስለኛ ግንኙነት ከምትጨነቁና ከምታስቡ እውነታውን ማወቅ አለባችሁ ነው እንግዲህ ያለችው። እኛ መቼም ተስፋ አንቆርጥም። በእርግጥ በእናንተ እኔ በበኩሌ መቼም ተስፋ ልቆርጥ አልችልም። ግን ደግሞ እያሳያችሁን ያላችሁት አክት እኛን ተስፋ ለማስቆረጥ ይመስላል። እና ያው እሷንም ጥራት ምናምን ብላ ነው የጠራችው። ጠርቷት ነበረ ግን ጭራሽ አላቅጠውባት አናደዋት ነው የወጡት። ለማንኛውም ብሩኬ ፈጣሪ ልቦናህን ይመልሰው፣ ወደ ራስህ ተመለስ። እየሄድክበት ያለው መንገድ ትክክል አይደለም። ልቦናህን ይመልሰው ፈጣሪ። እውነት በጣም ያሳዝናል። እኛ ይሄን ከእናንተ እንጠብቅም ነበር። ከእናንተ ብዙ ነገር ነበር የምንጠብቀው። ግን አሁንም ቢሆን እንደምትታረቁ እናውቃለን። ያው ሀይሜን አሁንም ለማናደድ ነው እና ደግሞ በቅናትና በእልህ ወደ አንተ እንድትመለስ ነው ሀሳብህ ይመስለኛል። ግን ደግሞ ይሄ ከባድ ነው። ያልሆነ መንገድ ነው እየተጠቀምክ ያለው ያልሆነ